እነዛ ወዲያውኑ የሚንቀሳቀሱ ምልክቶች ወጥ ናቸው፣ ሊደገሙ የሚችሉ አስቀድመው የታወቁና ጠንካራ ናቸው። በስሜትህ ላይ አይመሰረቱም፣ በጉልበትህ ላይም አይታመኑም፣ አይደገፉም፣ በተነሳሽነት ላይም አይንጠላጠሉም። መነሻዎች ወይም ትሪገርስ የማሰብን ፍላጎት ያስወግዳሉ። ያውን ትንሽ ግር ያሰኛል አይደል? ማሰብ ሳስበው ደከመኝ ያመጣል። የማሰብን ፍላጎት ስታስወግድ ደግሞ ባንተና በዲሲፕሊን ተግባርህ መካከል ያለውን ትልቁን ግንብ ትንደዋለህ፣ ታፈርሰዋለህ። ያ ግንብ የሚገነባው ቁጭ ብለህ ስታስብበት ነው። እስቲ እንደዚህ ስትል ማለት ነው። ብዙ ሰዎች የሚወድቁት ዲሲፕሊን ስላጡ አይደለም። በጣም አሳዛኙ እውነት ማለት ነው። ሙሉ በሙሉ በውሳኔ አሰጣጥ ላይ ስለሚታመኑ ነው። ማለት ውሳኔ መስጠት ሲባል ይሄ የተለያዩ ነገሮችን አስቀምጦ ቆይ ይሄን ልወስን እንደማለት ማለት ነው። በጣም አዳካሚ ነው እሱ። እያንዳንዱ ምርጫ የአእምሮን ጉልበት ያዳክመዋል። እዛ ላይ የምታጠፋው ጊዜ ምርታማ ፍሬያማ መሆን በሚገባው ሰዓት ላይ ኦልሬዲ ተዳክሟል። እያንዳንዱ የማመንታት ቅጽበት ውስጣዊ ተቃውሞን ይፈጥራል፣ ያበረታል። አንድን ነገር ለማድረግ ላድርገው ወይስ አላድርገው፣ ላድርገው ወይስ አላድርገው፣ ልሂድ ወይስ አልሂድ፣ ልቀመጥ ወይስ ልቁም ብለህ በቆምክ ቁጥር ባሰብክ ቁጥር የመጨረስ አቅምህን ታዳክመዋለህ። ልትጨርስበት የምትችለውን ጊዜ ላድርገው አላድርገው ስትል ደክመህ ቁጭ ትላለህ። ስለዚህ ነው ሰዎች ጠዋት ላይ በጥንካሬ ጀምረው ማታ ላይ ፍስስ የሚሉት። ድክም አካላዊ ድካም ሳይሆን በአእምሮ መዛል ሜንታል ፋቲግ የሚሉት በዛ ምክንያት ነው። ያን ምንም ጉልበት ስራ ሳንሰራ ምንም ሳናረግ ምናምን ድክም በነዛ በአማራጮቻቸውና በመወሰን ባለመወሰናቸው መካከል ስለሚደክሙ ዲሲፕሊናቸው ይፈራረሳል። መነሻዎችን፣ አቀጣጣይ ትሪገሮችን ስለመፍጠር ነው። እስኪ አንድ ጥያቄ ልጠይቃችሁ። በተለይ ከዚህ ከ5 ዓመታት ወደዚህ ይሄ ቪዲዮ በእርግጠኝነት ይሄ እኔ አሁን እየነገርኳችሁ ያለሁት ንግግር አሁን ትላንት አይደለም፣ አሁን በዚህ ሲዝን በዚህ ወቅት ላይ እየሰራልኝ ያለ ነገር ስለሆነ ነው። በጣም ወሳኝ የሆነ ነገር ከአልጋው ላይ አስፈንጥሮ የሚያስነሳው። ስለዚህ በጣም ብዙ በርካታ መጽሐፍቶችን አንብበን ሊሆን ይችላል። በርካታ ሞቲቬሽናል ስፒከሮችን አዳምጠን ሊሆን ይችላል። አሁንም እያዳመጠን ሊሆን ይችላል። ኮር ፖይንቱ ካልሰራ ያልሰራበት ምክንያት ተግባራዊ እንቅስቃሴ ስለጎደለ ነው። አራት ሂድ እዛ ጋር ከሄድክ በጣም ብዙ ትግል አለ፣ በጣም ብዙ ያለባህል። ልትሰደብ ትችላለህ፣ ይሄን ከተናገርክ ልትወቀስ ትችላለህ፣ ልትጠላ ትችላለህ፣ እንደዚህ ልትደረግ ትችላለህ፣ ቡሊት። ይሄን ሁሉም የሚደረድረው እኛን ፕሮቴክት ለማድረግ ነው። ግን እነዛን ነገሮች ካለመጋፈጥ የሚመጣብን አደጋ አናሊሲስ ፓራሊሲስ እንደሆነ በተለያዩ ቪዲዮዎቻችን አይተናል። የዚህ ቪዲዮ ጠቃሚነትና ወሳኝነት በዚህ ምክንያት ነው። ሞቲቬሽኖች፣ የተለያዩ የስብዕና ግንባታዎች ምናምን አያስፈልጉም አልኩኝ? በፍጹም አላልኩም። በጣም ያስፈልጋሉ፣ በጣም አስፈላጊዎች ናቸው። ለውጥ ካላመጣን ግን የሆነች የጎደለች ቦታ አለች ማለት ነው። ያቺ የጎደለች ቦታ የስነ ስርዓት ቦታ ልትሆን ትችላለች። ስነ ስርዓት የመያዝ ጉዳይ ልትሆን ትችላለች። እስኪ ያስቡት። ውፍረት አስቸግሯችሁ ይሄን ምግብ አልመገብም ከዚህ ቀን ጀምሮ ብላችሁ ኔክስት ዴይ በሚቀጥለው ቀን ጠዋት ላይ ከዛ አልመገብም ካላችሁት ምግብ የጀመራችሁ ሰዎች ታውቁታላችሁ። የተለያየ ሱስ፣ ነገ በፍጹም አላጨስም። ጠዋት ገና ሳይነጋ ሄዳችሁ ሱቅ አንኳኩታችሁ ያስከፈታችሁ ስንቶቻችሁ ናችሁ? ጌታችሁ ቁጠራችሁ። ለምሳሌ ዛሬ ይሄን አላረግም ካልን በኋላ ለዛ ነገር መገዛት። ውፍረት ከመጠን በላይ አስቸግሮኝ ይሄን ምግብ ከዚህ በኋላ አልመገብም ካልኩ በኋላ በሚቀጥለው ቀን ያንን ቃሌን መጠበቅ ማለት ነው። በሚቀጥለው ቀን ብቻ ሳይሆን በሚቀጥለውም ቀን፣ በሚቀጥለው ቀን ብቻ ሳይሆን በሚቀጥለውም ቀን፣ በሚቀጥለው ብቻ ሳይሆን በሚቀጥለውም ቀን። ለአዲስ ዓመት ብዙ የአዲስ ዓመት እቅዶች የማይሳኩበት ለምን ይመስላችኋል? መስከረም ወር ላይ ጂም ቤቶች ለምንድን ነው የሚጨናነቁት? የጂም ቤቶች ዋና ገቢ የመስከረም ወር ከነሐሴ ወር ጋር እኩል እንዳልሆነ ራሳቸው የጂም ቤቶቹ ባለቤቶች በትዝብትና በግርምት በአድናቆትና በአዘኔታ ሲያወሩ ሰምቻለሁ። ለምንድን ነው መስከረም ላይ ያልነውን ነገር እስከ ነሐሴ ድረስ ያላስቀጥል ነው? የሚያስቀጥል ዲሲፕሊን ስላልገነባን ነው። ዲሲፕሊን ያላቸው ሰዎች ይህንን ችግር በመነሻዎች ወይም በትሪገርስ ይፈቱታል። ዛሬ የምንነጋገረው ስለነዛ ስለ ትሪገርሶች አይደለም፣ ስለ መነሻዎች አይደል። መነሻ ማለት አስቀድሞ ለአእምሮ የተነገረ ምልክት፣ ይህ ሲከሰት ይሄን ታደርጋለህ ብሎ የሚነግረው ነገር ማለት ነው። እንዲህ ሲሆን እንዲህ ታደርጋለህ። ምንም ድርድር የለም፣ ምንም የውስጥ ክርክር የለም። በእንደዚህ አይነት ንግግሮች ውስጥ ምንም ስሜት መፈተን ምናምን ምንድነው የሚሰማኝ ምናምን የሚባል ነገር የለም። ድርጊትና ድርጊት ብቻ።
መነሻ ወይም ትሪገርስ በእቅድህና በተግባርህ መካከል ያለው ድልድይ ነው የሚያሳልጠው ማለት ነው። ውስጣዊውን ተቃውሞ ሰብሮ የሚያወጣው አጭር መንገድ ድልድይ። በዕለት ተዕለት ህይወት ላይ የምትጠቀመው አእምሮአዊ ፕሮግራም ኒውሮሎጂካል ፕሮግራሚንግ። በባለፈው ከኤንኤልፒ ትሬነር ላይፍ ኮች ከዳኒ ጋራ የቆየነውን ቆይታ እሱ ቪዲዮ ተመልከቱት። አውቶማቲክ ልምዶች አሁን እንኳን እንዴት እንደሚሰሩ እስቲ አስብ። መኪና ውስጥ ተቀምጠህ ሳታስበው ቀበቶ ታስራለህ። የሆነ ጊዜ በጣም ትግል የነበረብህ ነገር ማለት አሁን ምንም አውቶማቲክ ነው ታረጋለህ። ልክ እንደገባ ታረጋለህ። የቡና ሽታ ሲሸትህ አእምሮህ ይነቃል፣ ተለማምዶታል። ማታ ወደ ክፍል ስትገባ ሳታስበው መብራት ታበራለህ። የት ጋር ነው ያለው ምናምን ብለህ ሳትፈልግ ታረጋለህ። እነዚህ ድርጊቶች የሚሆኑት አእምሮህ ፓተርን ስለፈጠረ ነው። ፓተርን አዙሪት ስለፈጠረ ነው። ይሄ መልካም አዙሪት ነው። ገብቷል? ምልክቱ ወደ ተግባር ይመራል። አንተ አትወስንም፣ ምላሽ ትሰጣለህ እንጂ። እስቲ ለመጀመሪያ ጊዜ መኪና ላይሰንስ ካወጣህ በኋላ መኪናው ስትቀመጥ የተሰማህን ስሜት አስብ። ክላክስ ሲነፋ ሁሉ ክላክስ ለአንተ የሚመስልህ አንድ ወደዚህ የምትልበት ዛሬ ከሆነ ጊዜ በኋላስ ደግሞ ዲሲፕሊን ልክ እንደዚህ አውቶማቲክ ቢሆንስ? ስራ መጀመር፣ ስፖርት መስራት፣ ማንበብ፣ ማጽዳት፣ መጻፍ ወይም ፎከስ ማድረግ፣ ትኩረት ማድረግ ልክ ስልክህን እንደማየት ያህል አውቶማቲክና ቀላል ቢሆንስ? አሁን አንዳንድ ሰው 30-90 ጊዜ ስልኩን ሲነካካ እንዲህ 30ኛ ጊዜ ነካኮ ብትሉት ሊጣላችሁ ይችላል። ምክንያቱም በፍጹም አያውቀውም 30 ጊዜ መንካቱ። አእምሮ ያለምንም ድርድር ልማዶችን በተግባር ቢተረጉማቸውስ ልክ ሌላው ነገር እንደዛው እንደሚሆን አውቶማቲክ እንደሚሆን ልክ ለምሳሌ እንጀራ ጉርስ ጥቅልል አድርገን እንደዚህ እንደምትለው ይሄ ግልጽ ነው አይደል? ዲሲፕሊንም ልክ እንደዛ ቢሆንስ? የዲሲፕሊን መነሻዎች ወይም ትሪገርስ ኃይል እንግዲህ በቀላሉ ሲበራራ እንደዚህ ነው። ይሄ ደግሞ ማንኛውም ሰው ሊገነባው የሚችለው ነገር ነው። መነሻዎች የሚሰሩበት ምክንያት አእምሮ ልማዳዊ አሰራርን ወይም ፓተርንን ስለሚወድ ነው። አንዳንድ ድርጊቶቻችን፣ አንዳንድ ተግባሮቻችን እኮ በቃ ልምዳችን ነው እንጂ ምንም እናስብበት የምንጨነቅበት ምናምን ነገር የለም። በቃ የለም፣ አውቶማቲክ ነው፣ ፓተርን ነው። ያን ፓተርን እየተከተለ የምንሄደው አሁን እነዛ መልካሞቹ ነገሮች አሪፍ የሆኑት ነገሮች እንዳሉ ሆነው ግን ኔጌቲቭ ኢምፓክት ያላቸው ጎጂዎቹ ፓተርኖች ጎልተው ይታያሉ በህይወታችን ውስጥ። ለምሳሌ የአንዱ ሰው ፓተርን የሆነ ነገር ጀምሮ የሆነ ነገር ሲያጋጥመው ማቆም ሊሆን ይችላል። እስካልነቃ ድረስ 100 ጊዜ ጀምር 100 ጊዜ ሊያቋርጥ ይችላል። የመጀመር ችግር የለበትም፣ የኤክሰለንስ ችግር የለበትም፣ የጥራት የብቃት ምንም በሉት። ግን አንድ ፓተርን አለች። ያቺ ፓተርን ምንድናት? የሆነ ነገር ይጀምራል፣ በጣም በአሪፉ ይጀምራል። ከዛ የሆነ ነገር ሲያጋጥመው ያቆማል። ከዛ ትንሽ ቆይቶ ከእንደገና ይጀምራል፣ የሆነ ነገር ሲያጋጥመው ያቆማል። ይሄ ፓተርን ነው። ይሄ መጥፎ ፓተርን ነው። ይሄ ደግሞ ብዙ ጊዜ ያ ሰው የሆነች ያልነቃባት ያላወቃት ቦታ ስላለች ነው ያንን ነገር የሚደጋግመው። ልክ የነቃባት ሰዓት ኢንተራፕት ያደርጋታል፣ ከት ያደርጋታል። ልማዳዊ አሰራርን ፓተርንን ስለሚወድ ከወደደ ደግሞ በሚወደው መንገድ መስጠት ነው። ልማዳዊ አሰራር ደህንነትን ይሰጣል። በእርግጥ አነስተኛ ጉልበት ይጠይቃል። አስቀድሞ የታወቀ ሁኔታን ይፈጥራል። አንድን የተወሰነ ሲምቦል ምልክት ከተወሰነ ድርጊት ጋር ደጋግመህ ስታገናኘው አእምሮህ ማሰናሰል ይጀምራል። ያንን ነገር በሂደት ያ ምልክት ድርጊቱን በራሱ ጊዜ ያንቀሳቅሰዋል። ስለ ፓቭሎቭ ውሾች ቲዮሪ ታውቃላችሁ ብዬ አስባለሁ። እዚህ በተለያዩ መጽሐፍቶች ላይም እንትን አድርገነዋል። ስለ ልማድ እንዴት እንደሚፈጠርና የፓቭሎቭ በሌላ ጊዜ እናነሳዋለን። አንድ ቀን ይሄ የፍላጎት ኃይል ዊል ፓወር ይጠይቅ የነበረውን ነገር አሁን ምንም አይጠይቅም። የሆነ ነገር ለማከናወን የፍላጎትን ስሜትን ያማክር የነበረው አሁን አይጠይቅም። አንድ የሆነ ቀን የከበደህ ነገር አሁን ተፈጥሯዊ ይሆናል።